ልብ አንጠልጣይ የሆነውን ታሪክ ነጫጭ ጥቁረቶች ክፍል 15። የኢክራም እግር ቱቦውን ለመሸፈን በተረበረቡ አርማታዎች መካከል ሸልኮ ሲገባ እኔ ተንደርድሬ ያስኳት። እግሯ ለማውጣት ስላልቻለ ረጋ ብላ እንድታወጣውና ሰውም እየበዛ ስለነበር ከሰው እይታ እግሩን ለመሸፈን እግሩን ለቅቄ ከእምነት ጋር ጎን ለጎን ቆመን ለመከልከል ሞከርን። እኔ እግሯን ጎትቼ ላወጣላት አልችልም፣ ምክንያቱም አርማታው እግሯን ሊቦጫጭራት ይችላል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። ምክንያቱም አርማታው እግሯን ሊቦጫጭራት ይችላል። ሁሉም ሰው ከመውደቁ በላይ የሚያየው በሰው መታየቱ ነውና እሷ ተረጋግታ እግሯን እስከምታወጣው ድረስ ከእይታ ልጋርዳት ፈለግኩ። በዚህ መካከል ብሩኬ ኢክራምን ደግፎ ይዟት ነበር። ሁላችንም የትናንት ጭንቀታችንን አልፎ ስናየው ደስ ይለናል። ኢኩዬም እግሯ ከቱቦ ውስጥ ከወጣ በኋላ እንዴት እንደነበረች እያሰበች እንዴት ትስቅ ብዬ ፎቶ አነሳኋት። ትልቁ ስህተት የተፈጠረው እዚህ ጋር ነው። ፎቶ ያነሳኋት በእኔ ሳይሆን በእምነት ስልክ ነበር። አንድ አሮጊት ተሰበረች አሉ ወደ ኢክራም እየመጡ። የሚሰብር ነገር ይስበሩት አለ ብሩኬ በንዴት። አንዳንዴ ሰዎች የሚጠይቁትን ጥያቄ በአግባቡ አያውቁም። የታመመ ሰው ተሻለህ ወይ ተብሎ እንጂ ሞቶ ይሆን ተብሎ አይጠየቅም። ሴትየዋም ኢክራምን እግሯ ከጉድጓዱ ወጣላት ብለው እንደመጠየቅ ተሰበረች ብለው መጠየቃቸው አግባብ አልነበረም። ግን የዛን ቀን እኔ ስሜታዊ ያልሆንኩት ያህል ብሩኬ እንደዛ መቆጣቱ ገርሞኛል። ለነገሩ እኔ ምክንያታዊ ክርክር እንጂ ባልታዊ ምልልስ ሲጀመር አልወድም። በስንት መከራ የኢክሩ እግር ከቱቦ ውስጥ ወጣ። አካባቢው ላይ ከነበረ ቤት ውሃ ጠይቀን ኢክሩ ተጣጠበች። ዘንቦ ስለነበር ትንሽ ጭቃ ነክቷት ነበር። የዛን ቀን ብሩኬ ላደረገው ነገር ምስጋና ይገባዋል። በጣም ነበር ሲሯሯጥ የነበረው። ከዛ ሁሉ ጭንቀት በኋላ የኢኩዬ እግር በሰላም ወጥቶ መንገድ እንደጀመርን እኔ ስትወጣ አይታው ዘና ትልበታለች እና እናጠፋዋለን ብዬ አስቤ በእምነት ስልክ ያነሳሁትን ጉድጓዱ ውስጥ እግሯ እያለ የሚያሳይ ፎቶ አሳየኋት። አይታው ፈገግ አለች። ልናጠፋው ስንል ግን እምነት በፍጹም አይሆንም አለች። ስልኳ የሚስጥር ቁጥር ስለጠየቀ ያለ እምነት ይሁንታ ማጥፋት አይቻልም። ነገሩ ከቁጥጥሬ ውስጥ እንዲወጣ ተረዳሁ። ኢክሩ በጣም እንዳዘነችብኝ ገብቶኛል። እኔ ግን ፎቶውን ያነሳሁት የኢኩ ፊት ላይ ፈገግታ ለመፍጠር ነበር። እምነት ሁሉንም ነገር አበላሸችው። በነጋታው ከእምነት ጋር ቤተ መጽሐፍ ስንገናኝ ሰበብ ፈልጌ የስልኳን የሚስጥር ቁልፍ እንድትከፍትልኝ ጠየኳት። ከፈተችልኝ። ወዲያው በፍጥነት ትናንት ያነሳሁትን ፎቶ ከእምነት ስልክ ላይ አጠፋሁት። እምነት ስልኳን ስመልስላት ወዲያው ፎቶ ውስጥ ገብታ ምስሉን ማጥፋቴን አይታ ሳቀች። ፈዊ እንደምታጠፋው አውቀ ነበር አለችኝ እየሳቀች። አሁን እንዴት ቀለል እንዳለኝ ብታውቂ ከምር ጨንቆኝ ነበር አልኳት። ሳቋን መቆጣጠር አቃታት። አይቅለልህ፣ እንደምታጠፋው ስለገመት ኮፒ አድርጌ ሌላ ቦታ ላይ አስቀምጨዋለሁ፣ ፒሲ ላይ ሳይቀር አላለችኝ። ሌላ ሰው ቢሆን እጣላው ነበር፣ ግን እምነት ስለሆነች ምንም ማድረግ አልቻልኩም። ውስጧ ምንም ክፋት ኖሮ አይደለም እንዲህ ያደረገችው። በቀጣይ ከኢኩ ጋር ቤተ መጽሐፍ መጥታ ስንገናኝ ሁሉም ነገር ከቁጥጥሬ ውጭ ሆኖ እንደሆነ ለማስረዳት ሞክሬ ስለ ፎቶው ይቅርታ ጠየኳት። ኢክራም ግን ከላዩ ይቅርታ ብታደርግልኝም በውስጧ እንዳዘነችብኝ ያሳብቃል። ያደረኩት ነገር በራሱ ትክክል አይደለም። ያደረኩትን ነገር ትክክል የሚያደርገው ያደረኩበት ምክንያት ነበር። ኢክሩ ፊቷ ላይ ፈገግታ መፍጠር ግን ሁሉም ነገር ከቁጥጥሬ ውጭ ሆኖ ኢክሩ ፊት ላይ ፈገግታ ይፈጥራል ብዬ የሰራሁት ስራ በእምነት ምክንያት ኢክሩ ፊት ላይ ሀዘን ፈጠረ። አላማዬ ለመልካም ነበር።
አላማዬ ለመልካም የነበረ ቢሆንም ውጤቱ መጥፎ ሆኖ ስላረፈው ይቅርታ ከመጠየቅ ውጭ አማራጭ የለኝም። ይቅርታ የማያሽረው በሽታ የለም። እምነቴ ነው። ኢክራም ከነዚህ ቀናት በኋላ ከኔ ጋር ያላት ግንኙነት እየቀዘቀዘ መጣ። የሚያገናኙንም ምክንያቶች ጠፉ። እኔም እሷ እየቀዘቀዘች ስትሄድ በጣሙን እየቀዘቀዝኩ መጣሁ። በዚህ መሃል አንድ የግቢ ጓደኛዬ ሁለት ቆንጆ የግቢ ተማሪዎች ሊተዋወቁኝ እንደሚፈልጉ ነገረኝ። በቁንጅናቸው ከግቢያቸው ተነጥለው የሚታወቁ ናቸው። እነሱ የ5 ኪሎ ግቢ ተማሪዎች ሲሆኑ እኔ ደግሞ የ6 ኪሎ ግቢ ተማሪ ነኝ። የቆንጆዎቹ መናኸሪያ የሆነው የ5 ኪሎ ግቢ ውስጥ በቁንጅና መታወቃቸው ምን ያህል ቆንጆ ቢሆኑ እንደሆነ ግልጽ ነው። ለጊዜው ስለማይመቸኝ ከአንድ ሳምንት በኋላ እንደማገኛቸው ነገርኩት። ኢክሩ እኔ ጋር አትደውልም፣ ግን ብሩኬ ጋር ትደውላለች። እሱም ይደውልላታል። አንድ ቀን እነ ብሩኬ ቤት ሆነን ብሩኬ ኢኩን ችላ ሳይል እንደሚያማክራት አደራ አልኩት። እሱም አደራውን ተቀበለ። ኢክራም ወደ ትዳር ህይወት እንድትገባ ብዬ እንደተውኳት ያውቃል። ስለዚህ ከማንም ጋር እንዳትንዘላዘል መምከር አያቅተውም ብዬ አስባለሁ። በቀጣይ ሳምንት ልጆቹን ለመተዋወቅ ወደ ተቀጣጠርንበት ከ6 ኪሎ ዩኒቨርሲቲ ዋናው በር ፊት ለፊት ወዳለው መናፈሻ ሄድኩ። ከአንድ ዛፍ ስር ያለ ወንበር ላይ የተቀመጠች ቀይ ሴት እጇን አውለበለበችልኝ። እኔ 2 ሴቶች እንደሚጠብቁኝ ነበር የተነገረኝ። ፈውዛን ዌልካም አለችኝ። ከመቀመጫዋ ተነስታ እንድቀመጥ እየጋበዘችኝ። 2 ሰው እንደሚጠብቀኝ ነበር የተነገረኝ አልኳት። አዎ ነው፣ ግን ዛሬ ለምናወራው ነገር የሜሮን መኖር አስፈላጊ ስላልሆነ ብቻዬን የመጣሁት አለችኝ። አስፈላጊ ስላልሆነ ነው ብቻዬን የመጣሁት አለችኝ። ባይዘዌ ፍርዶስ እባላለሁ አለች የአክብሮት ፈገግታ እያሳየችኝ። አየኋት። በጣም ቆንጆ ናት። በጣም ከኢክሩ ሌላ ቆንጆ ነበር እንዴ? የእውነት በጣም ውብ ናት። የለበሰችው ቀሚስ ሰፋ ያለ ነው፣ አይጨንቅም። በጣም ልብሱ አሳምሯታል። እና እንደዚህ ውብ ሆነሽ ፍርዶስ ካላሉ ምን ብለው ስም ሊያወጡልሽ ነበር አልኳት እየሳኩ። ፍርዶስ ሳቋን ለቀቀችው። ጉንጯ ላይ ስርጉድ ያለ። ወይኔ በቃ ይች ልጅ ልቤን ልታሰረጉደው ነው። ፍርዶስ ከጀነት በጣም ያማረ ጀነት ነው። ጀነት እንደ ሆቴል ባለ 4 ባለ 5 ኮከብ እንደምንለው ይለያያል። ሰው እንደ ስራው ምርጡ ላይ ይገባል። ስሟና ውበቷ በጣም የተስማማ ነው። ፍርዶስ ስቃ ስትጨርስ ፈውዛን መንገድ ላይ ነበር ያየሁህ፣ ከዛም ከሰዎች ስላንተ አንዳንድ መረጃዎች አገኘሁ አለችኝ። ፈገግ አለችና እጇን እየዘረጋችልኝ ያዘው አለችኝ። ይሄ ነገር ወዴት እየሄደ እንደሆነ ግራ ገባኝ። ይቅርታ ሴት አልጨብጥም አልኳት። ለምን አለችኝ። የእውነት የእስልምና እምነት ተከታይ አልምሰልህ አለችኝ። ሙስሊም ሆና ይህንን አለማወቋ አሳዘነኝ። ቁርአን ላይ ማንን መንካት እንደተፈቀደልሽ ተጽፏል፣ አንብቢው አልኳት። እሺ ለዛሬ ብቻ ጨብጠኝ አለችኝ። በአይኖቿ እየተለማመጠች አለንጋ ጣቶቿን ፊቴ ድረስ አስጠጋቻቸው። የአይኗን እንቅስቃሴ በሚገባ አጤንኩት። ይዞርና ወደ ግራ እየሰረቀ ያያል። የስነ አእምሮ ተማሪ እንደመሆኔ በግራ በኩል የሚያይን ሰው እንዳለ ገመትኩ። ዞር ስል አንዲት ሴት የስልኳን ካሜራ አነጣጥራ እየቀረጸችን ነው። ያላየሁ መስዬ ፍርዶስ ሪያሊቲ ሾው ለመስራት አስበሽ ነው እንዴ የጠራሽኝ አልኳት። ወዲያው እንደ ባነንኩ ስለገባት ጓደኛዋ መቅረጽ እንድታቆም በእጇ ምልክት ሰጠቻት። ፈውዛን በጣም ይቅርታ፣ በቃ እውነቱን እነግርሃለሁ አለችኝ፣ የመሸነፍ ስሜት እየታየባት። እኔ የሰውነቷን እንቅስቃሴና የምትመርጣቸውን ቃላት በማዳመጥ የምታወራው እውነት መሆንና አለመሆኑን ለማጤን ተዘጋጀሁ። ፈውዛን እኔ የሶፍትዌር ኢንጂነሪንግ ተማሪ ነኝ። እኛ ባች ውስጥ አይ ዊል ዱ ኢት የሚባል ሙድ አለ። አንድ ቀን ጓደኛሞች አንድ ላይ ሆነን የኛ ጓደኛ ልጨብጥ ስትልህ ሴት አልጨብጥም ስትላት አየሁ እና
እኔ አይ ዊል ዱ ኢት አልኩ። እኔ አንተን በግድ እንድትጨብጠኝ ላደርግህ ከነሱ ጋር ተወራድርኩ አለችኝ። ውርርዱን ባትፈጽሚ ምን ይከተልሻል አልኳት። በጣም አሳዘነችኝ። ለእኔ ውርዴት ነው። ማንንም የሚያንበረክክ ውበት አለኝ። ጓደኞቼ መቀለጃ ነው የሚያደርጉኝ። የምፈራቸው እነዚህን ነው። ሲቀጥል ሁሉንም ሸራተን እራት ለመጋበዝ እገደዳለሁ አለችኝ። ሁለት ነገሮች አስገረሙኝ። በውበቷ እርግጠኛ መሆኗና ህንዳዊት ኮፒ ማድረጊያ ያጡ በሞሉባት ሀገር ለቀልድ ሸራተን እራት የሚገባበዙ ተማሪዎች መኖራቸው ደግሞ እኮ እራት መጋበዙ ለሷ ቀላል ነው። ያስፈራት ሙድ መያዣ መሆኑ ነው። ልትጨብጭኝ ብቻ ነው የፈለግሽው አልኳት። ድርድሩ ለመጨባበጥ ብቻ የተደረገ አለመሆኑን ከመቀጮው ስለተረዳሁ እንዴ ማፈር እያለች አይደለም ከንፈርህን መሳም ነው ውርርዱ አለችኝ። ከወንበሬ እየተነሳሁ እንዳታስቢው አልኳት። ፊቷ በእልህ እየቀላ ፈውዛን ታደርገዋለህ አለችኝ። በተቀመጠችበት ትቻት ሄድኩኝ። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 15 በዚህ ተጠናቋል። በክፍል 16 የምንገናኝ ይሆናል። ከተመቻችሁ ላይክ ሼር አድርጉ። በሌላ ቪዲዮ እስከምንገናኝ ለነበረን ቆይታ አመሰግናለሁ። ሰላም አሌይኩም።